የሀገራችን ታሪክ እንኳን ምስክር ነው። የአፄ ዮሐንስና የምኒልክ ታሪክ የቦሩ ጉባኤ ግልጽ ታሪክ ነው። ያን የክፈር ዘመቻ ተውጆ ሙስሊሙ ካልከፈረ ሲቆረጥ ሲገደል እጁ ሲቆረጥ የነበሩ መሻይኾች እናውቃለን አይደለም? ቁርአን ሲቃጠል መሻይኾች ሲገደሉ የነበረው በእነሱ ታሪክ ላይ በየትኛውም ታሪክ ኢማሙ አህመድ አልጋዚ ኢማሙ አህመድ ወይም ደግሞ ግራኝ አህመድ ብለው የሚጠሩት ግራኛኖት ግራ የሆነባቸው ሰዎች ናቸው። ታሪክ ላይ ትልቅ ስራን ሰርቷል። ኢትዮጵያ ታሪክ ላይ ኢትዮጵያን አንድ አድርጎ ለመግዛት ተንቀሳቅሷል። ያን ተግባር ሲፈጽም ኢማም አህመድ ቤተክርስቲያን አጥፍቷል፣ ሀገር አጥፍቷል ይላሉ። እውነት ቢሆን ኖሮ ኢማም አህመድ የሚያጠፋው ላሊበላን ነበር። ኢማም አህመድ የሚያጠፋው አክሱምን ነበር፣ የክርስቲያን እምብርት ተብሎ የሚባሉት ማዕከሎች። ነገር ግን ኢማም አህመድ አላጠፋም። እስልምና ለማጥፋት መጣጅ ነው። አላህን ፍሩ እያለ በተቅዋ እያዘዘ ነበር ጦሮቹን ያንቀሳቀሰው ተውሂድን ለማድረስ ለሰው ልጅ ፍትህን ለማስፈን። የተደረጉት ትግሎች ደግሞ ሐቅና ባጢል ላይ አድዋ ሲነሳ አድዋ ላይ ክህደት የተፈጸመባቸው የአድዋ ሰማዕታት ሙስሊሞች ይነሳሉ። የምኒልክን ጥሪ ተቀብለው ጦርነቱ ላይ አስተዋጽኦ አድርገው እጅግ በጣም ወሳኝ ሚና ተጫውተው ተሰውተዋል። ግን ከተሰዉ በኋላ የነሱን አስከሬን ለማንሳትም ለመቅበርም ከዚህ ከቁብ እንኳን የቆጠረው የምኒልክ አስተዳደር አልነበረም። በዛ ምክንያት ኦግስቶስ ወልድ የተባለው ታሪክ ጸሐፊ በወቅቱ የነበረውን መጥቶ በዘገበውና በመጽሐፍ ባሰፈረው መሰረት ሙስሊሞች ቀባሪ አጥተው ሬሳቸው ተጥሎ ቀርቷል። ይህንኑ ታሪክ የተለያዩ ሰዎች በታሪክ መጽሐፋቸው ጽፈውታል። ምናልባት ያንዳርጋቸው ጽጌንም የመጽሐፉን እንደ ምሳሌ መጠቀስ ይችላል። ከዛ ውጭ ደግሞ እንደው ጸሐፊው እንኳን የውሸት የኢትዮጵያን ስም ለማጥፋት ነው እንዳይባል እንግሊዛዊ ጸሐፊ ነው። በጣም መፍቅሬ አቢሲኒያ የሆነ የአቢሲኒያን መንግስት ስርዓት የሚወድና አሞግሶም የሚጽፍ ጸሐፊ ስለነበር ዋሽቷል ለማለት የሚያስችል ነገር የለም። ግን በጥቅሉ ስናየው ያ የአድዋ ሌጋሲ አንዱ አካል ነው። የሚገርመው ደግሞ ምኒልክ ሙስሊም ሰራዊታቸውን የተሰዉ ሙስሊም ሰራዊታቸውን ለመቅበር እንኳን ባይፈልጉም ሬሳቸው አሞራ በልቶት ቢቀርም ለገደሏቸው ጣሊያናውያን ግን ክርስቲያን ጣሊያናውያንም በመግደሌ ብለው 3 ቀን የሐዘን አዋጅ አውጀው ለጣሊያኖች እንግዲህ ኢትዮጵያን ሊገዙ የመጡ ጣሊያኖች ክርስቲያን በመሆናቸው ብቻ እንደዛ አይነት ክብር አግኝተዋል። 3 ቀን የሐዘን ታውጆላቸዋል። ለአድዋ ሲሉ ግን ለሀገር ለዳር ድንበር ሲሉ ህይወታቸውን የሰው ሙስሊሞች ግን የሚያነሳቸው አጥተው ሬሳቸው ተበትኖ ቀርቷል። ይህ የአድዋ ሌጋሲ ነው። አድዋን ስናነሳ ይህን ክህደት የተፈጸመባቸው ሙስሊሞችም ሁልጊዜም አብረው ሊነሱ ይገባል። ወለው ከሪሀል ሙሽሪኩን ያ አዩሃ አለዚነ አመኑ ሀል አዱልኩም ዐላ ቲጃረቲን ቱንጂኩም من عذاب أليم تؤمنون بالله ورسوله وتجاهدون في سبيل الله بأموالكم وأنفسكم ذلكم خير لكم إن كنتم تعلمون يغفر لكم ذنوبكم ويدخلكم جنات تجري من تحتها الأنهار ومساكن طيبة في جنات عدن ذلك الفوز العظيم وأخرى تحبونها نصر من الله وفتح قريب وبشر المؤمنين يا أيها الذين آمنوا كونوا أنصار الله كما قال عيسى بن مريم للحواريين من أنصاري إلى الله قال الحواريون نحن أنصار الله آمنا قال الحواريون نحن أنصار